የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ የፍርድ ቤት ቀጠሮ ስላለው ለሳጅኖቹ እሱን መልቀቅ ቀላል አይሆንም። ፍርድ ቤቱ ግን አቶ ከበደ በሰጠው የእምነት ቃል ብቻ የጥፋተኝነት ቅጣት ሊጥልበት ይችላል? እንደ የፍርድ ቤቱ ይለያያል። አንዳንድ ፍርድ ቤቶች የተከሳሹ የእምነት ቃል ብቻውን በቂ ነው ብለው ያምናሉ። አንዳንዱ ደግሞ የተከሳሹ የእምነት ቃል ብቻውን በቂ አይደለም ብለው ያምናሉ። አንቺ ምን ታስቢያለሽ? እኔማ የተከሳሹ የእምነት ቃል ብቻውን በቂ አይደለም ከሚሉት ወገን ነኝ። ምክንያቱም ተከሳሾች በተለያየ ምክንያት ራሳቸውን በሐሰት ሊወነጅሉ ይችላሉ። ፍርድ ቤት አቅርባችሁ ፍትህ ተሰጡኛላችሁ በየስጠብቅ እዚያ ያስቀምጣችሁ ያዝናናችሁት እኮ ነው። አረ አይደለም ልጅ አፈር ለብሳ እሱ እዚህ ተቀምጦ የሚፈልገውን ያማረተ ህይወትን ያጣጣመ መሆኑን አውቃለሁ። የሰሙት ነገር በፍጹም ትክክል አይደለም። እኛ ምርመራችንን ጨርሰን ጉዳዩን ወደ አቃቢ ጋር አድርሰናል። አቃቢ ጎቹ በቅርቡ ክስ ይመሰርታሉ። ይሄ ዓለም ያወቀው ጭካኔን ለመመርመር ይሄን ያህል ጊዜ መውሰድ አለባቸው? ዋሸ ማለት ግን እኛን የሆነ ነገር እንደደበቀን ማሳያ ነው አይደል? ሊሆን ይችላል። የኛ ስራ ግን የከበደን ሞራላዊ ስብዕና መገምገም ሳይሆን ተከሶ ፍርድ ቤት ለቀረበበት ጉዳይ ጥብቅና መቆም። ምን ማለት ነው እንዴ? ምንም ቢሆን እኮ ታሪኳን በቅርብ ማቃሰብኩ ነች። ቆይ የከበደ መዋሸት እኔ እንደማያስጨንቀኝ ነው እንደምታስቢው? አልገባኝም እንዴ? እያወራን ያለነው በግል ስለሚሰማን ስሜት ነው ወይንስ ስለ ስራችን ነው? ለይልቅ ከሱ ይልቅ ያቺ አርግዣለሁ ስትል የቆየችው አልማዝን ነው ማናገር የሚታየኝ። ምን ስትዋሽል ስቀባት ነው? ኖ ደግመን ስናናግራት ሌላ ምን እንዳሽችኝ ለመጠየቅ። እኔ ስለውሸት በዚህ ሰዓት ማናገሩ አስፈላጊ ነው ይላልስ። በነገሩ የከበደ ጠበቃ በሌለችበት ብቻዋን እናገኛታለን ብለን የሆነ ምክንያት ፈጥረን መሞከር እንችላለን። ጠበቃው ካወቀች ልትከሰን ትችላለች። አለ አይደል አንዳንዴ እንደዛ ከሆነ ስለ እርግዝናው ሳናነሳ አልማዝን ማናገር እንችላለን። ስለ እርግዝና ሳናነሳ ማናገር እንችላለን። የከተማው ሰው እኔንም ጨምሮ ከበደ ገዳይ ነው ብለን ነው ምናምን አውቃለሁ ብዬ እና የሁሉ ሰው ተሳስቷል እያልሽኝ ነው? ይኸውልሽም ብዬ እኔ ሰው ስህተት ነው ወይም ትክክል ነው ማለት አልችልም። እሺ ቆይ ይሄ ሁሉ ሰው ስህተት እንኳን ቢሆን አንቺ ብቻሽን ልክ ከምትሆኚ ለምን ከሰው ጋር ተሳሳችም? አቶ ከበደ ጥፋተኛ ሆኖ የሞት ፍርድ ቢፈረድበት ያንቺ ልጅ ብቸኛው ያቶ ከበደ ወራሽ እንደሆነ ታውቂያለሽ? ምን አይነት ወሬ ነው የምታወራው? እንዴት እንደዚህ አይነት ነገር ታወራለህ? ከዚህ በኋላ ምንም ነገር ማውራትም ሆነ መስማትም አልፈልግም። ለማሳዘንሽ ፈልገን አይደል? ነገሩን ከስር እንድትረጁ በማሰብ እንዴት እንደዚህ አይነት ነገር ይወራል? በቃ ከዚህ በኋላ ምንም ነገር መስማትም ማውራትም አልፈልግም አልኩኝ። በቃ ተውኝ። ታሪኳ እርጉዝ እንደነበረች ከበደ አውቋል። ሳጅኖቹ ነግረውታል። ማህና ታሪኳ ነበረች የሚለው የቆየ እምነት አሁን በተደረገው የሐኪሞች ምርመራ ውሸት መሆኑን ጠበቃው ከበደም አውቋል።
ሶሪ በጣም ሄኒ ችግር የለም ቸርቋይ ስልክ ሆነብኝ ነው ዛሬ የምንኖረው ኑሮ ፍትሃዊ ነው ፌር ነው ብለሽ ታምኛለሽ አይ ሚን ያው ከትላንት በተሻለ መልኩ ዛሬ ላይ እጃችን እያገኘ እንደሆነ አይሰማው ቆይ እስቲ አንድ በተፈጥሮ ድምጽ የታደለ ሰው ቀን ሙሉ አለትን እየሰነጠቀ ከሚኖር ሰው በላይ አግዝፎ አብልጦ መሸለም ምን የሚሉት የእኩልነት ፈሊጥ ነው እንዴ አንዳንዴ እኮ ተፈጥሮ ታደላለች ተፈጥሮ ማታደለም እኛ ለተፈጥሮ የሰጠነው ሚዛን ነው የሚያደለው ሚዛናችን ግን ምክንያታዊነት ነው እና እውነት ምክንያታዊነትና እውነት ደግሞ በህይወት ውስጥ የሚገለጹ ናቸው ህይወት ደግሞ ሂደት ነው አይደል ህይወት ሂደት ነው ሂደት ደግሞ የማያልቅ ጉዞ እና ምን ልልህ ነው እስካሁን ፍትህ የህግ የበላይነት እኩልነት ስንላቸው የነበሩት ነገሮች በሙሉ ዛሬ ላይ ለውጥ እንኳን ባያመጡልን ነገ ላይ የተሻለ ነገር ያመጣል በሚል ተስፋ ነው እየሰራንበት ያለ ነው ለማለት ነው ተስፋ እኮ ደካሞች ሰቆቃቸውን ተሸክመው እንዲኖሩ በብርቶች እየተዘጋጀ የሚሰጥ መድኃኒት ነው ሄኒ ብርሃን ይሄ በጣም ከባድ ነው አገኘው አሁን ከዛ መጣቴ ነው ምንድነው የሚለው አቶ መንገሻ ደውለው መሬቱን ለምን እንዳልፈቀዱ እንዲያስረዱ አዘዋቸዋል ወይኔ ወዳጅ መንገሻም እዚህ ጉዳይ ውስጥ እጁን አስገባ ማለት ነው አቶ ከበረ በጣም ተጨንቀዋል ምን እንደሚያደርጉ ያውቁ አሁን ሄድና የመሬት ጥያቄው ላይ የኦሮሚያ መንግስት እንደምንም ጣልቃ እንዲገባ አድርግ በል እሺ ሰላማት ወደ ስለመጣና አመሰግናለሁ ሳጅነክ ይባላል ሰላም ሳጅነክ ሰከራለሁ ከሟቹ ወይዘሮ ታሪኳ ጋር በተያያዘ አንድ ጥያቄ ብጠይቅ ቅር ይላል በፍጹም ይሄ ፋይል እንደሚያመለክተው ከሆነ እርሶ ከወይዘሮ ታሪኳ ጋር ትውውቅ እንደነበሩት ነው የሚታወቅ ነበር ምን አይነት ትውውቅ ነበሩት ታሪክን ወዳት ነበር ማለት ወዳት ነበር ግንኙነት ነበራችሁ ማለት ወሲብ ፈጽማችሁ ታውቃላችሁ አቶ ዳግም መጠየቅ ቢኖሩ አልጠይቆትም ነበር ወሲብ ስትፈጽሙ መከላከያ ተጠቅማችሁ ነበር አይ አንጠቀምም ነበር ለታረግዝ እንደምትችል አላሰብከው ነበር ታሪክ መውለድ እንደማይችል አታውቅም ልጅአችን ይሄ ወረቀት ወይዘሮ ታሪኳ እርጉዝ እንደነበሩ የሚያሳይ መረጃ ነው እሱ ውጤት ወይዘሮ ታሪኳ የሁለት ሳምንት ነፍሰ ጡር እንደነበረች ነው የሚያወራው የወረቀት ነው የሚያወራው ወይዘሮ ታሪኳ ባለፉት 2-3 ሳምንታት ከርሶና ካቱ ከበደ ውጭ ከሌላ ወንድ ጋር ግንኙነት አድርገው ይሆናሉ ይጠረጥራሉ በጭራሽ አልጠረጥርም እንዴት እርግጠኛው ነው ታሪክ የተለየ ሰው ነበረች እንኳን ከሌላ ሰው ጋር ከኔ ጋር እንኳን በተገናኘን ቁጥር በሰሰት ትካተል ነበር በእኔ ሲነገር ግራ ቢያጋባም ታሪክ ለባሏ በጣም ታማኝ ነበረች አዝናለሁ አቶ ዳግም በጓደኛው ሞት
አንድ የመጨረሻ ጥያቄ ልጠይቁት። ስለ ወይዘሮ ታሪኩ አሟሟት ያውቃሉ? ከበደ እንደገደላት ምንም አይነት ጥርጣሬ የለም። እንዴት አወቁ? ታሪክን ስለማምናት አንድ ቀን ሊገላት እንደሚችል ተነግረኝ ነበር። አቶ ዳግም እርስዎ አባት ሊሆኑ ስለሚችሉ የዲኤንኤ ምርመራ ለማድረግ ፈቃደኛ ነዎት? ችግር የለም። ነገሩን በሚስጥር ከያዛችሁልኝ የታሪክ ክብር ስል ምርመራውን ለማድረግ ዝግጁ ነኝ። እናመሰግናለን አቶ ዳግም። ጨርሻለሁ። አዲስ ነገር ሲኖር ኮንታክት አደርጎታለሁ። በጣም አመሰግናለሁ። እና ይሄ ልጅ አንተ ነው ማለት ነው? ሊሆን ይችላል ነው እንጂ የምን ሊሆን ይችላል ነው? እኔ ሌላ ወንድ እንደማላክ ካንተና ከከበደች የምታውቅ ይመስለኛል አይደለ? አውቃለሁ። ተረጋጊ። ልጁ የኔም ሆነ የከበደ ያሰብነውን ነገር ከማድረግ የሚያቅደን አንዳችም ነገር የለም። እቅዳችን እኮ አደጋ ነው እያልከኝ ነው። እማደርገው እኔ ነኝ የማውቀው። አንቺ ብቻ ማንንም ሰው ስታገኝ ሆነ ስታወሪ የታሪኳን ጽንስ እንደማታውቂ መሆንሽን ቀጥይበት። እሺ እኔ ቆንጆ። ሄሎ ሳጅን ነጋ። እሱንስ ለመርሳት ሞክሬያለሁ። ተው በእውነት እሺ በቃ ዝም ብዬ አትጥፋብኝ። እሺ ቻው። እንዴ አይ መስፍኔ እንዴት ነህ? ደህና ነህ? እንዴት ነሽ? አለሽ? አለሁ። እንዴት ነህ? አለሁልሽ። ጤና እንዴት ነሽ? አለ ስራ ጥሩ ነው? በጣም ቆንጆ ነው። አንተስ? ይመስገን። አይ ዘምቢ እንዴ አንተ ሰላም ነው? እንዴት ነህ? አማን ነው? ደህና ነህ? አንተ ምንድን እንደዚህ ጠፋው? ኧረ አለሁ። አይደወልም? እውነት እደውላለሁ። እንገናኛለን። መስፍኔ ደህና ነህ? አለሁ። ሊመስገን አለሁ። ሰፈራችን ምን ልትሰራ መጣ? እዚህ አንድ ጓደኛዬን ለመጠየቅ መጥቼ። ሰፈርሽ እዚህ ነው እንዴ? አዎ እዚህ ነው ሰፈሬ። ይቅርታ እኔ ልጅ እቸኩላለሁ። በቃ እንገናኝ። እደውላለሁ። ቻው መስፍኔ። በቃ እሺ ዘምዬ። እሺ ቻው። እሺ ደውልልኝ። እደውላለሁ። እንዴት ነሽ ታዲያ? አለሁ። አምራን ደህና ናት? አምሪ ደህና ናት። አንቺ ከዘሜ ጋር እኔ ዘሜ ጋር ምን ማለት ትተዋወቃላችሁ እንዴ? አዎ ቦይፍሬንዴ ነው። ምን? በጣም ደስ ይላል። ኤልዳን ስለምታውቃት ነው አይደል? አዎ። እኔ ከዘሜ ጋር መሆን ችግር አለው ብለህ ታስባለህ? አይመስለኝም። ያው ህይወት አጭር ነች፣ ፍላጎታችን ወሰን የለው አይደል እንዴ? የእውነት ግን ነው? ፎዚ ሙቼ ምሬ ነው። ህይወት አጭር ናት፣ ፍላጎታችን ግን ወሰን የለውም። መስፍኔ እዚህ ሰፈር ስትመጣ ወይም ልትመጣ ስታስብ ደውልልኝ እሺ? ሻይ ቡና እንላለን። ደውላለሁ ፎዚ። እሺ ቻው። ቻው። መልካም ቀን። ታረቀኝ ማለት እሱ ነው። ምን እያደረገ ነው ፖሊስ ጣቢያ? ሄሎ አታደሰ፣ ይሄ ከወይዘሮ አልማዝ ጋር ታየ የተባለው ታረቀኝ የሚባለው ሰውዬ ወደ ፖሊስ ጣቢያ ሲገባ አይቼዋለሁ። እስቲ ሳጅኖቹ ጋር ደውልና አንዳንድ ነገሮችን አጣራ። ምን መስለሽ?
ክብረት ትሪል ኪዱ የፈለከኝ እሺ ማነው ወዳጁ መንገሻን ምን እንዳለ ሰማ? ምን አለው? ምን አለው? በመሬቱ ጥያቄ ላይ ክልላዊ መንግስት ክርክር ስላነሳ የአዲስ አበባ መስተዳድርና የክልላዊ መንግስት ባለስልጣናት ተቀራርቦ አንድ ስምምነት ላይ እስከሚደርሱ ድረስ ምንም አይነት ውሳኔ እንዳይሰጥ ብሎ ወዳጅ መንገሻ እንደዛ ነው። ወዳጅ መንገሻ ከበረ እኮ በወዳጁ ምላስ ነው እየተናገረ ያለው። ሙሉ በሙሉ ከበረን ወዳጁ ተቆጣጥሮታል። በዛው ልክ እኛንም ሊቆጣጠረን ይሞክራል። ከበረን ልከታተለው እንዴ? እንዳረገዋል መደረግ ያለበት ነው። ይህን እድል ሊያበላሽብን አይችልም። ጥሩ ተከታተለው። ጥሩ ክብረት መረጃ ከመሰባሰብና አንዳንድ ነገሮችን ከመከታተል ውጭ ሌላ ነገር እንዳታደርግ። እሺ ኪዱ አለን አለን አለን። አይ ዘሜ እንዴት ነህ? አለሁልህ። አማን እንዴት ነው እባክህ? የተመቸህ ትመስላለህ። እስቲ እስኪቀመጥ እንኳን አጠብቀኝም ለነቆረው። የምሬን እኮ ነው። እሺ ሰላም ነሽ? እሺ ማኪያቶ ወንጀል የሚበላ ነገር ትንሽ አቀምሰው። ኧረ ምንም አልፈልግም። ምንም የመብላት ፍላጎቱ የለኝም። አንተማ እንዴት ይራብ የኔ ጌታ። ምን ይምጣል ምን ይጨምር የምትለኝ አስቀምጠህ። እኔ የምልህ ከዛ ሴትዮ ጋር የጀመርከውን ጨዋታ እንዴት ነው ልትቀጥልበት አስባል? ምን አለበት እንዴ? እና ሐሳብህ ባንዴ ከሁለቱም ሴቶች ጋር መሆን ነው? ቆይ ጌች፣ ባንዴ ከሁለት ሴቶች ጋር መሆን ክፋቱ ምንድን ነው? በስመ አብ ዘሜ፣ እስቲ ሳታጋንን ማውራት አትችልም ጌች? እሺ ይቅርታ። ለመሆኑ አዲሷ ጓደኛ ስለሌላ ታውቃለች? አዎ ታውቃለች። እና ምንም አልደበራትም? ቴንክ ዩ። ለምን ይደብራታል? ወንተ እሺ ቆይ ኤልያስ ስለ አዲሷ ጓደኛ ታውቃለች? የግድ ማወቅ የለባትም። አታውቅም? ሰው የመንገድ እቅዱ የለማ። እኔ እንጃ ጌች። ለምንድን ነው የማትነግራት ዘም? እኔ እንጃ። ምናልባት እንዳይከፋት አስቤ ይሆናል። አይ ዘምቢ አንተ ተጨንቀህላት። አዎ አንተ ብትጨነቅላት ኖሮማ እንደዚህ ከሌላ ሴት ጋር ባልተመቻቸ ነበር። ነገሩ እንደዚህ አንተ እንደምትለው ቀላል አይደለም። ቆይ አሁን ከኤልዳ ጋር ያለ ግንኙነት እንዴት ነው? ውሸት የቀላቀለበት ሊሆን ነው? ጌች እስቲ የሞራል ክርክሩን ተወና ቁም ነገር ነው። በቃ ይሄ አንድ ለአንድ የሚባለው ነገር እየሰራልኝ አልመሰለኝ። የምፈልጋቸውን ነገሮች በሙሉ በአንድ ላይ አንድ ሴት ላይ ማግኘት የቻልኩ አልመሰለኝ። አንተ የምትገርም ሰው እኮ ነህ። እና ከተለያዩ ሴቶች የምታገኛቸውን ምቾቶች እያጋጨህ ልትቀጥልበት ነው ያሰብኩት ዘንቢ? ሄሎ ዳዊት፣ አሁን እሺ መጣሁ። እሺ ከቢሮ ነው። አስቸኳይ ስራ መጥቶ ነው። ዘሜ ይህን ጉዳይ አስብበት። የግድ መነጋገር አለብን። ኦኬ ደውልልሃለሁ ነኝ።
አስታረቀኝ። አሁን የሰጡት የምስክርነት ቃል ይኸውና። ዋኮቱን ትክክለኛነቱን ያረጋግጡና ይፈርሙ። እሺ ለምን እንደፈለኩ መቼም ይገባል። ከተገናኘን ቆየን። ምን አዲስ ነገር አለ? ለጊዜው ሪፖርት ላደርገው የምችለው ነገር የለኝም። ከበደ እጅ ወድቃ እንደነበር ሰማሁ። አዎ፣ ሪፖርት ከማይደረጉ አንዱ ድርጊት እሱ ነው። እንዴት ተረፍክ? በእኛ የሥራ ዓለም ውስጥ አንድ ፕሮፌሽን በቂ የሆነ ጥፋት ካልተገኘበት ሌላው ፕሮፌሽን አይቀጥልም። አውቃለሁ። ነገሩ ክንዴ አንተን ማንበርከክ የሚችል ሰው አይደለም። እንደምታውቀው ታሪክ አፈር እየበላት ከበደ አሁንም በሕይወት አለ። እኔ ስራዬን እየሰራሁ ነው ያለሁት። የከበደ ግብረ አበሮች እኛን ዱካ እየተከታተሉ መረጃ እየሰበሰቡ ስለሆነ ለዛ ነው ጥበቃቸውን ያጠናከሩት። በዛ ምክንያት ነው ትንሽ ሌት የሆነው። አውቃለሁ። አሁን ከበደን የምንቀጣበት ሁለት አማራጮች አሉ። አንደኛው ፍርድ ቤት ጥፋተኛ መሆኑን አውቆ ከፈረደበት እዛው ፍርድ ቤት ረጅም የስቃይ ጊዜ እንዲያሳልፍ ማድረግ። ሁለተኛው ደግሞ ፍርድ ቤት ነፃ ከለቀቀው ከፍርድ ቤት እንደወጣ እዛው ፍርድ ቤት በር ላይ መድፋት። እነዚህ ሁለቱ አማራጮች እንድትዘጋጅ ነው ዛሬ ፈለኩ። ጥሩ አደርጋለሁ። መሄድ ትችላለህ። አንዳንድ ጉዳዮች ካሉ በስልክ እናወራለን። ደነሽ ሰላም። ሻይ ቡና? አይ ጠጥቻለሁ። ወደ ጉዳዩ ነው። አሪዮ ነገር ውሰድ። ግድ የለም ወደ ጉዳዩ እንግባ። ባዘዝከኝ መሰረት አጣርቻለሁ። ታረቀኝ የሚባል ሰው ዛጅኖቹ ጋር መጥቶ ነበር። ምን አለ? ከበደን ታሪኳን ሲገድል አይቻለሁ የሚል የምስክርነት ቃሉን ሰጠ። እሺ። ሳጅኖቹ ይመኑ አይመኑ እስካሁን የታወቀ ነገር የለም። ነገር ግን የአንድ ባንክ ቅርንጫፍ ኃላፊ ነው። በቃ ይሄ ነው። እሺ፣ አመሰግናለሁ። ታረቀኝ ስለሚባል ሰው አንስቼብህ ነበር? አዎ። ከወይዘሪት አልማዝ ጋር ታየ የተባለውን ሰው? አዎ። ሃሎ ወይዘሪት ገነት፣ ሳጅኖቹ የአይን ምስክር ነኝ የሚል ሰው አናግረው ነበር። ታረቀኝ የሚባል ባንክ ቤት ውስጥ የሚሰራ ሰው አታውቂም? እስኪ አጣሪ። እሺ፣ እኔም እደውልልሻለሁ። እስኪ ታረቀኝ ስለሚባል ሰውዬ በደንብ አጣራልኝ። ምንም ችግር የለም። እሺ።
ምርመራችንን አጠናቀናል። ቢያንስ አቃቤ ሕጎቹ ክስ ሊመሰርቱበት የሚችል ኬዝ አዘጋጅተናል። ማስረጃዎቻችሁ ላይ ብታወሩ አይሻልም? የተጠርጣሪና የምስክር ቃል ተቀብለናል። የሐኪምና የፎረንሲክ ሪፖርትም አያይዘናል። የአይን ምስክር አላችሁ? አዎ፣ አንድ አይን ምስክር አለ። እንደዛ ከሆነ ጉዳዩን አቃቤ ሕጎች ጋር ማቅረብ ትችላላችሁ። አባ ምን እያረክ ነው? ጠላቴን ልበቀልበት። ይሄ ላንተ ይጠቅማል? አሁን ብቻ እንተው ነው። ውጣ። ሰላም አልክ? እንደምን አለ? አለ። ይሄን ሰውዬ እባክህን አንድ በልልኝ። ምንድን ነው? ይኸው ልበቀል እያለ ነው። አንድ ነገር በለው እባክህ። ችግር የለውም፣ አናግረዋለሁ። እሺ። እንዴት አረፈዳችሁ? እንዴት ነህ አድማስ? ሀና አስለመድሻት? አዎ። ለመድሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። የአቶ ከበደ አበጋዝ መዝገብ እንደደረሳችሁ ሰምቻለሁ። አያችሁት? አዎ አይተነዋል። እንዴት ነው? ብዙም የተታሰበ ነገር የለውም፣ ግልጽ ያለ ነው። ግልጽ ነው። እስቲ የተከሳሹ እምነት ቃል አለው። የሕክምና ማስረጃው አብሮ ተያይዟል። የአካባቢ ማስረጃዎችና የምስክሮች የቃል ዝርዝርም አብሮ ተካቷል። አሁን እንደምናውቀው ዳኞቻችን እንኳን እንደዚህ የተደራጀ ፋይል አግኝተው ይቅርና የሳሳ ፋይልም ቢሆን አስቸጋሪዎች እንዳልሆኑ እናውቃለን። ይህን ጉዳይ ካላሸነፍን ህዝቡ ስጋችንን እንደሚዘለዘለው ታውቃላችሁ አይደል? እንግዲህ የምንችለው እናደርጋለን። ሌላ የምንነጋገርበት ጉዳይ አለ? የለም። በርቱ። እኔ የምልሽ አልማዝን ጠርተን ብናናግራት ተጨማሪ ማስረጃ እንድትሰጠን ልናግባባት የምንችል አይመስልሽም? ጥያቄ አለሽ? ለምሳሌ ስለ ከበደና ስለ ታሪኳ ትዳር የሆነ የምታውቀው ተጨማሪ ማስረጃ ያለ ይመስለኛል። በዘዴ ትንሽ ብንጫናት የሆነ እስካሁን ያላየነውን ነገር ልትነግረን የምትችል አይመስልሽም? እኔ በበኩሌ ይሄ ነገር ከጥያቄ ይልቅ ትንሽ ወደ ስሜታዊነት ወይም ሃንች ይመስለኛል። ቢሆንም ግን ይሁን ካልሽ ሳጅን ደውላ ያናግሯት። እሺ አቤት። ሳጅን ነጋ? ሄሎ ሳጅን፣ አንድ ቢሮ ፈልገናችሁ ነበር። እስቲ ነው። እሺ እሺ። ቴንክ ዩ። እና ለዚህ ነበር አንገትህን ለገመድ ለመስጠት የወሰንከው? እኔም አይን እያየ ልጄን ከሚገሉብኝ ራሴን መስዋዕት ላድርግ ብዬ ነበር። ልጅ ባይኖረኝም የልጅን ስሜት መረዳት አይከብደኝም። በጣም የሚሰስትልኝ አባት ነበረኝ። ኤኒዌይስ ከዚህ በኋላ ምን የምትፈራው ነገር የለም አይደል? አሁንማ ምን ቀረኝ ብዬ። ያ ፖሊስም ቢሆን አጠገብህ አይደርስም።
አመሰግናለሁ። ስለዚህ ክሱ ሲቀርብ ጥፋተኛ አይደለሁም ብለህ የክህደት ቃልህን ትሰጣለህ ማለት ነው። በትክክል። ቴንክ ዩ ከቤ። ከታሪኬ ጋር እዚህ ልመጣ ነበር። እውነትሽን ነው? እንደውም በቅርቡ መተን ነበር። ወር ራሱ አይሞላውም። እዛችኛው ወንበር ላይ ቁጭ ብለን ስንጫወት ነበር ያመሸነው። ህይወት ላንቺ ምንድነው ብላ ጠየቀችኝ። ምን አልሻት? ህይወት ላንቺ ምን ማለት ነው ብዬ መልሼ ጠየኳት። ምን አለችሽ? ህይወት በጣም ረጅም ናት አለች። ምን እያሰብክ ነው? አይ እንዲሁ ያለችውን ነገር ባጭር ከመቀጨቷ ጋር አሰብኩ። ምናልባት ግንኙነት ሊኖር ይሆን ብዬ ያሰብኩኝ ነው። ታሪክ ራሷን አጥፍታ ይሆናል ብላ አስበህ ነው? እንደ ታሪክ ህይወትንና ስራን የሚወድ ሰው አይቻላውቅ። እንኳን አሁን በድጋሚ ብትፈጠር እንኳን ለስራው ያላት ፍቅር በጣም ነው የሚገርመኝ። ዝም ብዬ ነው እባክሽ እንዲሁ ስቀባጥር። ያረመኔ ነው ጉዴ ሰራኝ። ጓደኛዬን ነጠቀኝ። ሄሎ፣ ሰላም ወይዘሮ ገነት። አቶ ታረቀኝ ይባላለሁ። በወንድምሽ በአቶ ከበደ ዙሪያ ምስክርነት ለመስጠት የተዘጋጀው ሰው መሆኔን ሰምተሽ ይሆናል ወይስ አልሰማሽም? አይ አልሰማሁም፣ አላወኩም። ምን ልታዘዝ? ታረቀኝ የሚባል ሰው ካልሰማሽ ብዙ መቀጠል ምንችል አይመስለኝም። ለማንኛውም ፍርድ ቤት የቀረው ቀጠሮ ቀን አጭር ነው። መልካም ቀን ወይዘሮ ገነት። ቆይ ሰምቻለሁ። ኧረ አያስታወስኩኝ፣ ይቅርታ። ምን ልርዳ? መጀመሪያ መኪና ውስጥ ግቢና ካንቺ ፊት ለፊት የሚገኘው መኪናውን ይታይሻል። እሱን እያየሽ ተከተይ። ምልክት ሰጥሻለሁ። ምን አዲስ ነገር አለ? አዲስ መረጃ አለ። ታረቀኝ የሚባል አይን ምስክር ፖሊሶች ጋር ቀርቦ መመስከሩን አረጋግጫለሁ። ምን ብሎ መሰከረ? ሟች ወይዘሮ ታሪኳ ስትገደል እንዳየና ገዳዩም ባለቤቱ አቶ ከበደ መሆኑን መስክሯል። ሰውየውን አንተ ራስህ አይተዋል? የባንክ ቤት ሰራተኛ ነው ከመባሉ በስተቀር ዝርዝር መረጃ አላገኘም። ሰውየው የት እንዳለ ታውቃለህ?
የኛ ሰዎች እንዲከታተሉት አድርጌያለሁ። ይሄ ሰውዬ ማለት ምን ማለት እንደሆነ ገብቷል? አልገባኝም። ሰውየው መሰከረ ማለት ከበደ አለቀለት ማለት ነው። ይኸውልህ ይሄ ሰውዬ እንደምንም ብሎ እንዲመሰክር ማድረግ አለብን። ምስክሩ በፈቃደኝነት የመሰከረ ስለሆነ መቅረቡ አይቀርም ብዬ እገምታለሁ። በፈቃደኝነት መመስከር እንደፈለገ አረጋግጠሃል? ማረጋገጥ አለብን። ማወቅ ያለብን ነገር በሙሉ ማወቅ አለ። ሁሉም ነገር ከመላምት የጸዳ ሆነ ይሆናል። እሺ አረጋግጣለሁ። ነኪዳኒ ሊያገኙት እንደሚችሉ አስበሃል? አስቤዋለሁ። ጫፉን አይነኩት። ይሄ አጋጣሚ በፍጹም ሊያመልጠን አይደለም። ወርቃማ አይደል? በጣም ጥሩ ነግሬሃለሁ። ሄሎ፣ ስልክሽና ቦርሳሽን ጥለሽ ወርዳሽ ተከታይ። እሺ አይቻለሁ። እሺ ከዚህ እንዳትረብሽ። በቀጥታ ወደ መጣሁበት ጉዳይ ልግባ። ወንድምሽ አቶ ከበደ ወይዘሮ ታሪኳን ሲገላት በአይኔ በብረቱ አይቼዋለሁ። እንዳሰብኩት ፍርድ ቤት ገብቼ በመሰክር ምን ሊፈጠር እንደሚችል አታውቂውም። አንቺ ግን 10 ሚሊዮን ብር ከሰጠሽን ፍርድ ቤት ላልቀርብ እችላለሁ። 10 ሚሊዮን ብር በጣም ብዙ እኮ። ለድርድር አልመጣሁም። 5 ሰዓታት ሰጥሻለሁ። እንዴት መገናኘት እንዳለብንም አሳውቅሻለሁ። ይቺ የኔና ያንቺ ትንሽዬዋ ሚስጥር ነች። ጠብቂያት። ለሌላ ሰው እናገራለሁ ብለሽ ካሰብሽ በወንድምሽ ላይ እንደፈረድሽበት ቁጠሪ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም